አጆደል የዘንዶ እንቁላል ብሎ አስወጣት እሷ እንደ ጃዟት ኧረ ተው እንዴ ምንድነው ግርግር የምትፈጥሩት ልቀቀው እንጂ እንዴ ልቀቀው ምክንያቱም ደስተኛ ያልኩት ማንም ዞር ብሎ አላየኝማ እኔ ልጆቼን ትቼ ባሌን ትቼ ነበርኩ ሳስታሜ ነበር ዳይፐር ስቀይር የት ነበርክ ለማን ተናግረሽ ደህና ናቸው ነው የምትይው ሁሌ መጠየቃችሁ ይቀራል በቃ የሰው የሞቱ እኮ መጠየቃችሁ ይቀራል ይሸጥ ማለታችሁ አይቀር መካፈል አይቀር እኔ ስንት አመት የለመድኩት እኔ የቤት ኪራይ መብላት የለመድኩት ዛሬ መጣችሁ እናንተ ወስዳችሁ ምን ሊተርፈኝ ነው እኔ በቃ ለዚህ ጉዳይ ነው የጠራሽኝ ማለት ነው ጠጣ ትንሽ አልጠጣም በቃ ቢፈልግ አቀርብልኛል እንደ ምግብም ውሃም እኔማ ብላም ጠጣም አልኩኝ ቢያልከኝ ላይ ከጻይ ከመንገድም ስለመጣ ለዛ ብዬ ነው እኔ በቃ መስራት አልፈልግም እንዴ የተስማማነውን አድርገን ይሄን ሀብታችን እኔና አንቺ አጠቃለን መያዝ አለብን ማንንም እንዲካፈለን መፍጠርና መፍቀድ የለብሽ እኮ ነው ግን በቃ ይቅርብኝ ለምን ይቀርብሻል እኔ ከዚህ ነገር አሶች ለምን ትወጫለሽ እንዴ ልርጨው ወይስ ላጠጣው በምን እንዲፈጥንልኝ ነው የምፈልገው አሁን የሆነ ቶሎ ሰርቶ ቶሎ ነገሩን ድምጥማቱን አጥፍቼው እሱን እኔና እሷ ዶክመንቱን እሷንም ቢሆን ላጥፋትና ዶክመንቱን ለብቻ ማለት ነው የምፈልገው በቃ እውነቱ ለምን እንግዲህ አልነግረም ይሄ ነገር አሁን እሺ እሱ ከትላንትና ከመጡ ጀስት አያቴ ጋር እንትን ሳይል እኔ እድሜ ልኬን ጡሬ እንዴት ይካፈላል ነው የሱ ሐሳብ ነፍሴ ማራና ልታቃለች ዋጋ ከፍዬ ስንቱን ክፍል ቤት የሰራው አያቴ ጋር እንደከመኝ ነው ቤት ማለት ነው ስለዚህ እንደሞ ሙሉ ንዛዜ ሰጠኝ ለኔ ነው በህይወት አንቺ እስካለሽ ድረስ ይሄን ወርስ ማውራስ አለብሽ እየጸደቀ ነው ማን ከፈለክ ዶክመንቱንም ማሳያለሁ የቁም ንዛዜ ደግሞ እንደሚጻፍ ታውቃለህ አይ የቁም ንዛዜ ማለት ልጆች እኮ በህይወት አሉ አይደል የተወለዱ የኛ እናት በህይወት በነበረችበት ሰዓት ያው ህጉም ይደግፋታል እኮ የሚገባት ነገር ነው ህጉም ያግዛታል አለ አንቺ ብቻ የሚባል ነገር የለም አሁን እኛ ስለ ህግ አይደለም እኮ ይሄ የስምምነት ነው በዛ ላይ ደግሞ እሱ ከከሌ ብሎ የሚያስበልጠው ነገር ስላለ እዚህ ቤት ዋጋ ስለከፈልኩኝ ሰው ስላለ ሳይሆን ሁሉም ሰው እኮ በህጋዊ እኩል በህጋዊም እኩልም ቢሆን የቁም ንዛዜም ደግሞ ይፈቀዳል ማንም መጥቶ ህግ እሱ ስለሚገባውና ምንም ስላላለ የትናንትና የትም ዞር ብሎ ያላዩአቸውን ሰዎች ዘሎ ንብረቴ ነው ብሎ መከራከርና ማውራስ ትንሽ አይከብድም አይደለም ኢቭን እንኳን እኮ በህይወት እንኳን በነበረችበት ሰዓት በህይወት በነበሩበት እኮ ሰዓት አያቶቻችን ምንም የተናገሩት አዎ አይደለም የተናገሩት ነገር አለ ዞር ብላ አይተሃል ላንቺ ብቻ ብሎ የተናገሩት ነገር አለ አዎ የቁም ንዛዜ አለኝ አይደል እንደው ብለው እንኳን ያውቃሉ አዎ ለሷ ነው ለአስቴር ብቻ ነው ይሄ የሚገባ አንድ ቀን ብለው ያውቃሉ እናተ ታውቃለች አንድ ቀን ይሄን ነገር እኔ ሰምቼ አላውቅም እናተ ታውቃለች ነፍሷን ይማር አንድ ቀን ብለው እሷ ሁሌ ምን አርገሽ ነው እንደኛ ስላለፋን ስላልደከምን ነው ወይ አቤ እንደዚህ የሚለው ሁሉም ለፍቷል እኮ በተቻለ አቅም እንደው መጨረሻ ላይ የባሰ ነገር ደርሶባቸው እንጂ እኔ አሁን አንቺ ጋር እንደዚህ እኔ በትክክል ሁሉም ዋጋ ከፈልኩት ይሄን እንድታቃንተ ምን አይነት እስቲ ምን ያረጋሽ ነገር ያስታመምኩት ሆስፒታል እንትን ያልኩት ቤቴን ትዳሬ ልጆቼን ትቼ መስዋዕት ነው ከፈልኩት እዚህ አይደል እንዴ ገና ለገና የቤት ኪራይ ትወስዳላችሁ ብለህ ነው አሁን አንተ አይምሮንም ተበጥብጠህ አልፎ ተርፎ የኔ አይምሮ ምንም ነገር ተበጥብጦ ማያውቅም ሲጀመር አስቴር በእንደዚህ አይነት ነገር እኔ አስቤውም አላውቅም አስቤው ቢሆን ኖሮ አንድ ቀን አስቀምጥሽ ነበር እንዴ ለምን ተመተስቀምጥ እንዴ ህጉ ይደግፈኛል እኮ እንዴ ማንንም ቢፈልግ እንደው የከሊ ልጅ እንደዚህ ያረገ እንዳይባል ነው እንጂ ቢፈልግ ህጉ እኮ ያዘኛል ስለምን እናስጠራለን እኛ አንቺ እኮ ነሽ እያስጠራሻለሽ እኔ በፍጹም እኔማ እንደማይሆን የቁም ንዛዜ እንደተናዘዘልኝ አንቺስ ካለች ተጠቀሚበት ለፍተሻል ዋጋ ከፍለሽበታል አለኝ እኔ ዶክመንቱን አሳያለሁ ፍርድ ቤት የሚደን ማማከር እንችላለን ጠበቃዎችን ደግሞ ማማከር ያለው የቁም ንዛዜ እሳቸው በህይወት እስካሉ የተናዘዙት ጽድቅ ይሆናል እንግዲህ አንተ ስለህግ ታውቃለህ አይደለ እኔ አንተን አልከራከርም ግን ይሄ ነው የሚሆነው ለዛ እኮ ነው እየጠየቅኩሽ ያለው እንደው በህይወት እንኳን በነበሩበት ሰዓት እነዚህ ሰዎች እኔ እኮ በጣም ግራ ይገባው ነው አንድ ቀን ፌክ አሰርቻ አይሆንም እንደምታስበው ላሳየም እችላለሁ በህይወት አለ የሱ ፊርማ የሱ ቃለ መሐላ የሱ ጽሁፍ አስወጥተን ማየት ትችላለህ በመዝገብ ቁጥር ማስወጣት ትችላለህ በኋላ ረብሻ እንዳይመጣ እሷ ፈቃደኛ ከሆነች ግን ማካፈል ትችላለች እሷ በህይወት እስካለች ድረስ ግን የቁም ንዛዜ ይጸድቃል እሷ ስትሞት ግን እነሱ ይካፈላሉ የሚል ነው ንዛዜ አለ ወረቀቱ አለ ለዚህም ነው ዛሬ አስቸኳይ ብዬ የጠራው
ዝም ብዬ ነው ባለፈው መቼልታም ለምን ጨቃጨቃለሁ ቤት ትንሽ ያውርቼ ተውኩ እንጂ አለኝ ዶክመንቱ ደግሞ አላስደነግጥህም ብዬ ነው እኮ በጣም ግራ የገባው ነገር ነው እየነገርሽኝ ያለሽው አሁን ለሌሎቹም ይሄን ነገር ነግረሻቸዋል አዎ ነግሬያቸዋለሁ ግን በቃ ሁሉም አቤል ስለሚሉ ነው አይደለም አሁን ለምሳሌ እነ ሰለሞን ነግሬያለሁ ለእነ ሰለሞን ብትል እነ በእምነት ብትል ነግሬያለሁ እኔ ቁም ንዛዜ አለኝ እኔ ማናቸውንም አግኝቻለሁ ሲጀመር በእንደዚህ አይነት ጉዳይ ማለት ነው ለበእምነትም ነግረሻታል ይሄን ነገር አዎ በእምነትም መቼል ተመታጨውሻታለሁ እኔ እንዳደነግጡ ሁካታም ረብሻም እንዳይፈጠር ብዬ ነው ሁላችሁም ስለ ህግ ነው የምታወሩት አቤል ህግ ያውቃል በህግ ቦታ ከሄደን ገለመሌ ምናምን ነገር እኔ ስለ ቦታ ከሄዳችሁ ሂዱ የቁም ንዛዜ አለ አይወድቅም ውድቅ አይሆንም ስለዚህ አንቺ በህይወት እስካለሽ ድረስ ይሄን ነገር ትጠቀሚያለሽ አንቺ በህይወት ካለልሽ በኋላ ሁሉም ድርሻቸውን ይድረስ ብለው ተናዘውልኛል አንድም ቀን እኮ ግን የሚገርምሽ ነገር አያቶቻችን ስለዚህ አይነት ነገር ለማንም አውርተው አያውቁም ትቀየማላችሁ ብሎ ነው ይሄ እናና ሚስጥር አድርጎት ነው እኔ ራሱ ሰርፕራይዝ ያደረገኝ እኔ ራሱ ሰርፕራይዝ ያደረገኝ እኮ አልኩ ቪዲዮ ራሱ ጠበቃ ጠርቶ አማክሮ እቺ ልጅ እንደዚህ ላረግ ፈልጊያለሁ ረብሻ እንዳይፈጠር እንደዛ እንኳን ቢሆን ሰብስበው ጠርተው ቁጭ አድርገው ይሄ ሀብት ይሄ ንብረት ይሄ ገንዘብ እንደዚህ ይሄ ቤት አሁን አልተስማማ እሱ ያለ ጥረሽ እሱ ልገሉ ነው እኮ የምትራራጡት እናንተ መቼ አንስማማም ማለት ምን አለና እሱ ቢያወራና እሱ ቢናገር እሱን ለመግደል ነው የምትሮጡት አይደለም መቼ አንስማማም ማለት እሱ የሚያስበው ይሄንን ነው እኔም ማስበው ይሄንን ነው መቼ አንስማማም ማለት ሲጀመር አሁንም ብለናል አላላችሁ አንቺ እኮ ነሽ አሁን ነገሮችን እየጠመዘዝሽ ያለሽው አንቺ ነሽ ጠመዘዝኩም ግን ነገ አሳባችሁ እናንተ አሁን እኮ ቤቱን ለማውረስ የቤት ኪራይን ለመካፈል እዚህ ቤት ለመካተት ነው ሐሳባችሁ ብንፈልግ መጠየቅ አንችልም አሁንም ቢሆን መጠየቅ ትችላለህ ግን የምትጠይቀው ጥያቄ ውድቅ ነው እኔ እኮ እየነገርኩ ነው አሁን ዛሬ አስቸኳይ ነው ብዬ አንተን የጠራው ይሄ ነው እውነቱን ነገር መጠየቅ አንችልም ማለት ማለት ይኸውልሽ አስቴር መጠየቅ አንችልም ገንዘብ መጠየቅ አንችልም አሁን ብፈልግ እኔ አትችልም እችላለሁ ምክንያቱም የቁም ንዛዜ ያለኝ እኔ ያነዛዜ ውድቅ ያነዛዜ እኔ ከሞትኩ በኋላ እንደፈለክ ታረጋዋለህ አሁን ግን ማናችሁ ምን መጠየቅ መብት የላችሁ ሲጀመር እሱን ወረቀት ስትፈራረሚ ማንን ጠርተሽ ነበር እዚህ አሉ በሶስት ምስክር አለ መስካሮች ለምሳሌ የነብስ አባት ነው አሁን አግኝቻቸው ነበር እሳቸውን ጠርቶ ነግሯቸው ምን ብለው ፈርተው ነው አንተን ያልነገሩ እውነት ከፈለክ ነው አሁን ዛሬ ጠራቸው እሳቸው እኮ ናቸው እንዴት ፈሩኛል አይደለም እንዳልኩ ነው ይሄ ረብሻ ነው ሁከት ይፈጠራል አሁን ነብስ አባት ለምሳሌ ስለማያዳሉ አዋርቶታል አያቴ እንደው ለምንድን ነው እነዛ ልጆች ሲነጠላችሁት ለምንድን ነው ያሰፈው ሲል በፍጹም እሷ እኔ ጋር እድሜ ልኳን ኑራለች ደክማለች ዋጋ ከፍላለች እኔ ደግሞ እነሱን ጠርቼ ማስቀየም አልፈልግም እንዲያዝኑብኝም አልፈልግም እንዲያለቅሱብኝም አልፈልግም በሰላም እንዲሸኙኝ በሰላም እንዲቀብሩኝ ስለምፈልግ ይሄ ነገር እኔ አፈር ከለበስኩ በኋላ አንድ ሰው አምጥቶ ጥያቄ ሲያመጣና ሲያቀርብ አስቴር ይሄንን ዶክሜንት አውጥታቸው ብለው ለነብስ አባታቸውም ተናግረው እኔ ግን ሽምግልና ውስጥ አልገባም ሰው ሽምግልና ፈልጉ ይሄንንም አላወራም ብለው አውርቷቸው ነው ይሉት ነብስ አባታቸው ያውቃሉ ለዛ ያልነገሩ እንደሆነ አላውቅም እንጂ ያውቃሉ እንዳያዝኑብኝ እኔ አሁን ጠርቼ መብታ ሌላ ከሌ ማለት ግን ያ ነገር እንዳይፈጠር ለሷ አዳላች እንዳይሉ በሚል በሶስት ምስክር ፍርድ ቤት ተሄዶ ተጽፎ በውክልና በውልና ማስረጃ ሄዶ የጸደቀው በቁም ኑዛዜ ሲባል እኮ ሲጀመር አሁን አንደኛ ነፍስ አባት ተጠርቶ ነው እንደዚህ አይነት ነገር የሚደረገው አንቺ ያሰብሽው ወይ ብዙ ጊዜ እኛ አያታችንን በታመመበት ሰዓት ብዙ ጊዜ እኛም በምንመጣበት ሰዓት እዚህ ደስተኛ አልነበርሽም እውነት ለመናገር ምክንያቱም ደስተኛ ያልኩት ማንም ዞር ብሎ አላየኝማ እኔ ልጆቼን ትቼ ባሌን ትቼ ነበርኩ ሳስታም ነበር ዳይፐር ስቀይር የት ነበርክ ለማን ተናግረሽ ደህና ናቸው ነው የምትይው ሁሌ እንዴ አንደኛ ወንድና አላደክምህም ብዬ ነው በመቀጠል ደግሞ ገብተህ አይተህ ዝም ብለህ ነው የምትሄደው አንድ ቀን እንኳን ያገላበጠልኝ ሰው የለም እውነት ለመናገር ስንት ቀን ሙሉ ስንት አመት ሙሉ አልጋ ላይ ማቆ እኔ ዳይፐር ስቀይር ሻሸና ሳገላብጥ ገላው እስከሚቆስል ድረስ ሲደክም የት ነበርክ አንተ አይተኸዋል አላየሁም እውነት ለመናገር ወይ ዛሬ አሞታል ግን ይሻላል አይዞ አያቴ ብለን ይወጣው መጨረሻው ላይ እኮ ሲዳከም እኮ ነው ነገርሽ እኮ አይደል ሲዳከም ያን ቀንስ መቻገስ ግን ሲዳከም ያን ጊዜማ ደህና ስለነበረ ሁለት ቀን ደህና ስለነበረ እኛ ከመጣን እኮ አያታችን እኮ ከሁለት ቀን በኋላ ነው ያረፈው ሁለት ቀን እኮ ተሰብስበን እዚህ ቤት ነው የነበርነው እኮ ሁለት ቀን ተሰብስበን ምን አደረክልኝ ቁጭ ብላችሁ ስታወሩና ስትቦልቱ ነበር እንጂ ምን ቀን አድርገዋል ውሃ ሳጠጥቷል በኩባያ ምን አደረጋችሁ ቁጭ ብላችሁ አምሽታችሁ ነው ሄዳችሁት
ቤቱን አድምቃችሁና ጮኻችሁ ተንፍሳችሁበት ሌላ ምን አደረገን? አንድ ሰው እንኳን ቀና አድርጎት ውሃ ያጠጣው ሰው ነበር ያኔ? እስቲ አንተ ንገረኝ። እንደዛ ነው ያሳለፈው። አንተ ነው በእምነት እንጂ ያጠጣችሁ አስቴር እንደዛ ነው ያሳለፈው። ታዲያ ለቅሶ ላይ ግን ሁላችሁም ጋቢያችሁን ለብሳችሁ አሳምራችሁ ቁጭ ያላችሁ ለቅሶ ነው። እሺ ብዬ ዝም አልኩ። ይሄ ነገር እንደሚመጣ ስለማውቅ ስራ ግን ታውቂያለሽ አስቴር? በደንብ አድርጌ አቤል፣ ምንም ጥርጥር የለውም። የማሰራውን ስራ አንድ ባንድ ነው የማውቀው። አስቴር ትክክለኛ ነገር እያደረግሽ አይደለም። ትክክለኛ ነገር ነው የማደርገው። ለቅሶን አሳመራችሁ፣ ጋቢውን ለበሳችሁ፣ ግሩፕ ፈጠራችሁ፣ እዛም እዚህም አላችሁ፣ አለቀ። ያም ለቅሶ አለቀ። ከዛ በኋላ ግን ማንንም ምንም አይመለከትም። እኔ ለአንተናም ለብናትም ነግራታለሁ፣ ለሰለሞንም እነግረዋለሁ። ከፈለክ ንገረው። ለዛም ነው የደወልኩልህ ለአንተ። ከዚህ በኋላ ሁሉ ነገር አሳውቅ። እኔ አላውቅም ነው ያለችኝ እሷ። እንደዚህ ያደርጋል ብዬ አልጠበቅኩም። አሳይቻታለሁ ዶክሜንቴ የቁም ንዛዜው ነው። ከፈለክ አንተ ማውጥቼ ላሳይ ታሳይኛለሽ በኋላ ችግር የለውም። ነፍስ አባታቸውን ነፍስ አባትም ጥራና እሳቸው ዛሬ እውነቱን ይነግሩሃል። ነገርኩህ እኮ ምን አውቀው ምን አይተው ነው እሳቸው ሳጠራቸው? እሳቸው ምን ብለው ምንድን ነው ነበረ? አልነበርኩም እኮ ብለውኛል። አሁን እኮ እሳቸው ፈርተው ነው ለአንተ አልነበርኩም ታዝንብኛለህ ብለው ነው እንጂ ነው በፍጹም እንጂ እሳቸው ነገርኩህ እኮ አያቴ ማንም እንዲያዝንብኝ ስለማልፈልግ እርስዎ እንዳይናገሩብኝ፣ እውነታው ግን ይሄ ነው። እኔም በሰላም ይሸኙኝ ይቅበሩኝ። ከዛ በኋላ ግን አንድ ሰው ይሄን ጥያቄ ካቀረቡ እርስዎ ነፍስ አባት ስለሆኑ ንገሩልኝ ተብሎ ተናግሯቸዋል። ለዛም ነው ዝም ያሉት። ዛሬ ግን ይጠሩና ያው ሶስቱ ምስክሮች ይምጡ። ከነስም ሲጀመር የቁም ንዛዜ ሲነጸነት ይጻድቃል። ማናቸው? ጎረቤት ናቸው። አንደኛው አስካለች ነች። አንደኛው ደሳለኝ ነው። ታውቃቸዋለህ? ሁሉም ተጠርቶ ቤት ውስጥ አንደኛው አስካለች ደሳለኝ። አንዱ ደግሞ አለሙ ነው። በዛ በጀርባ ያለው ሰውዬ አስካለች አለሙ ደሳለኝ። አለሙን ነው የማላውቀው። አስካለችና ደሳለኝ ያርጋው። አለሙ ማን ነው? በጀርባ ጭራሽ የማይታወቅ ሰው ነው። ለምን የሱ ረጅም አመት ጓደኛው ነው። ቢያንስ እንኳን አለሙ የሚባል ቢያንስ ልመንሽ እንኳን ብዬ ነው። ቢያንስ እንኳን ላምንሽ እንኳን በሞክር ማለት ይዋሸሽ ብለህ ነው በልመንሽ የምትለው? አልገባኝም። እኔ አልመሰለኝም። ለምንድን ነው የማይመስልህ? ትክክል ነገር አልመሰለኝም። ለማንኛውም ነው ተጨቃጨቅ። እስካው ምን ላምጣልህ? የሚጠጣ ምግብ ምን ልበል? አንድ ቁርጥ ብላ እንጀራ። እሺ የሚጠጣ በመቼስ ከፀሐይ ነው የመጣው። ለጠጣ ውሃ ምንም አልፈልግም። ሆነ ነው ምንም አልፈልግም ማለት አንድ ብርጭቆ ቢወጣ ጠጥተህ ሂድ። አልፈልግም። ተይው። ለማንኛውም ይሄ ነው ነገሩ። እንግዲህ እኔ ልንገርህ ብዬሽ ነው፣ ሌላ ለምንም አይደለም። ያዝችን ጠጣ ነው። አልጠጣም፣ አልፈልግም። እውነት ከፀሐይ ነው የመጣው። ጠጣ። አልጠጣም። ጠጥተህ ሂድ። ምንም አልፈልግም። አሁን በልቼ ጠጥቼ ነው የመጣሁት። አየሩም ደመናማ ነው። ምንም ይሄን ያለ ውሃ እንትን የሚያስፈልገኝ ሰዓት አይደለም። ጠጣ፣ ችግር የለም። ምንም አትልም። ለምን አንቺ አትጠጪም? ጠጪ። እኔማ እጠጣለሁ። አሁን መስሎኝ በልቼ ጠጥቼ ነው የተነሳሁት እኮ። ለምን ጠጪ። ቆይ ልቅዳና ነው የምጠጣ። እዚህ ላምጣና ጠጣ። አንተስን ችግር የለም። ምን ነገሩ ፍርፍር በልቼ ውሃ ጥም ነው ሞት ነው። በስማ ጠጣ። ጨው ያለው ምግብ አበዛሁበትና በስማ እና እንደዛ ነው። ጠጣ እንጂ። አይ በቃ ይሄን አላስፈልገኝም። በቃ ለዚህ ጉዳይ ነው የጠራሽኝ ማለት ነው። ጠጣ ትንሽ። አልጠጣም። በቃ ልፈልግ አቀርብልኛል እንደ ምግብም ውሃም። አይ እኔማ ብላም ጠጣም አልኩኝ ቢያልክ እንግዲህ አይ ከፀሐይ ከመንገድም ስለመጣ በዛ ብዬ ነው። እሺ እኔ ለማንኛውም ላሉት እንግዲህ ቅርብ ለሚመለከታቸው የቤተሰቦቻችን አካል እንግዲህ ለሁሉም ይሄን ነገር መጀመሪያ ተሰብስበን ማውራት አለብን ይመስለኛል። አውሩ ማለት ብቻ ሳይሆን አንቺ ባለሽበት ነው አንተ ነው የጠራውና እንድትነግራቸው እንቅጩን እንዲዋቁ ብዬ ነው። እኔ ከሞትኩ በኋላ ግን ሁላችሁ መካፈል ትችላላችሁ። አሁን ግን የቤት ኪራይም ሆነ ይሸጥም ይቄርም ይለወጥም የሚባል አንቺ ልጅ ያለሽ ባለትዳር ነሽ፣ ባለቤት ነሽ። የራስሽ እኮ አንቺ ስለሞትሽ አይደለም፣ አንቺ በህይወት ስለሌለሽ አይደለም ይሄ ነገር የሚሆነው። አሁን እኮ የተጣረሰ ነገር ነው እየነገርሽኝ ያለሽ። ምንም የተጣረሰ አይደለም። በቃ ይሄ ህግን ያጸደቀው አያቴ በህግ ነገር ያጸደቀው ነው። ደግሞ መጠየቅም ትችላለህ። የቁም ንዛዜ እንዳለና እንደሌለ መሄድም ትችላለህ። እኔ ከነመዝገብ የቁም ንዛዜ ይኖራል፣ ግን እዛ ቦታ ላይ ብቻ ዞሮ እሺ በዚህ ጉዳይ ላይ ከዚህ በላይ ካንቺ ጋር የምንጨቃጨቅበት የምንነጋገርበት ምንም አይነት ነገር የለም። ደውዬ መቼ እንደምንመጣ አሳውቅሻለሁ። ችግር የለም። ሰሞኑን ተገናኝተን ማውራት አለብን። ምክንያቱም ስማችን ሌላ ቦታ ላይ እንዲወጣ አንፈልግም። እየሄድሽበት ያለው ርቀት ግን ትክክለኛ አይደለም። ምንም አይነት ርቀት የለም። ሲጀምር እኔ ካንተ ደብቄ ምንም ነገር የሚሄደው ነገር የለም። አሁንም ሁከትና ጸብ እንዳይፈጠር በሚል ነው። በቃ ዝም ብላችሁ መቼ እንሂድ እንደዚህና ሶረስ ወራሽነት እናጣራ ስትሉ አትድከሙ። መድከም አይጠበቅባችሁ። የመጨረሻ ሀሳብ ይሄ ነው እንዴ? የመጀመሪያ ምን መጨረሻ ምን ማለት ፈልገህ ነው? ለምን ሀሳቤን እቀይራለሁ ስታስብ?
እኔ የኔ ሀሳብ አይደለም እኮ ከባለቤትሽ አያቴ የሰጠኝ ነው። ከባለቤትሽ ጋርም ከልጆችሽ ጋርም ማንም መቀየም አይፈልግም አስቴር። ለምንስ ያስፈልጓል ነው? እየሰራሽ ያለሽው ስራ ግን ትክክለኛ ስራ አይደለም። ትክክል 100% ትክክለኛ እንደሆንኩማ እየነገርኩ ነው። ሰላም እሺ ደውል ለማንኛውም እሺ ልደውልለትና ለእንትና ልጥራው እንጂ አልጠጣም አለኝ። አፍራ አባቱ ይጠጣል። ተሰብስበን እንመጣለን ይላል እንዴ? ሄሎ አዳሙ፣ ኧረ ና በእናትና በእናት ምንም አልተሳካልኝም። እኔ እንኳን ሊጠጣ እናቴ እምቢ አለኝ እኮ። አንቺም እኔማ ብሬ ጠጣው አይደለ ከሌላ ቦታ አስቀድቼለት። አዎ ይኸውን አንስቼዋለሁ። የሚረጨው እናት ግድ የለም እባክህ። ይሄ ልጁ ምንም ሊጠጣ አይችልም፣ አይጠጣውም። አንተ ቶሎና አሁን ፈጥነን መድረስ አለብን። እሷም እሱም ሁኔታቸውም አላማረኝም። ይሄ ነገር ሳይበላሽብን ቶሎ መፍጠን አለብን። አሁን አስቸኳይ ናና የዘንዶውን እንቁላል ይዘልኝናና አልጋ ስላስቀምጠው። መቼ ትለኛለህ እንዴ? አሁን ነው ይዘህ የምትመጣው አንተ ደግሞ። አሁን እንቁላሉን በአስቸኳይ ፈልግ። አላገኝም። ዛሬ ማግኘት አለብህ። ዛሬ መጥቶ መቀበር አለበት አልጋ ውስጥ። ቶሎ በል እሺ፣ ቶሎ በል እሺ። ቻው እንቁላሉ ተስተካክሎ በእሱ እንኳን ሊሆን እንጂ አለበለዚያ አይሆንም። ምንም አልተሳካልንም። ማነው? ግባ መጣ እንደሰሙ ና እስኪ። ሰላም አለን። እንዴት ነህ? ሰላም ነው ወይ? አለን። እንዴት ነህ? እግዚአብሔር ይመስገን። እንዴት ነው? ሁሉ ሰላም? ሁሉ ሰላም። ምን ይሄ ነገር እየተካሄደ ነው? ምን ይካሄዳል ብለህ ነው አንተ? በእናትህ ምንም አሁን የነገርከኝን እኮ ሳይጠጣ ሄደብኝ እኮ። ይሄን ነገር ወይም ሲነግርሽ ነው የሰጠሽው ወይስ ደግሞ አንቺ አስበሽ ነው የሰጠሽው? አይ እኔማ ከፀሐይ ነው የመጣው። ምግብ ላቅርብልህ ስለው ምግብ አልፈልግም ስትይኝ በቃ እሺ ውሃ ጠጣ አንድ ብርጭቆ ብዬ እኔም ለእሱም ቀዳው። እኔ ጠጣው፣ እሱ ሳይጠጣ ቀረ። እንዴት አድርገሽ ሰጠሽው? ይሄ ነገር እኮ መሆን አይችልም። ራሱ ይለምንሽ ነበር አይደል? መች ለመነኝ? እሱ ጭራሽ ሌላ ታሪክ እያወራ እንዴ። ስለዚህ እሱንም እየታረ ነው። ጓደኛው ጋር ነው የመጣው? ከብቻው ነው የመጣው? ብቻውን ነው የመጣው። አመጣልኝ እንቁላሉን። አይ እንቁላሉንማ ገና ላመጣልሽ ነው። ለምን እስካሁን ሳታመጣልኝ? አይ ሰው ሊያመጣልኝ ስላለ በኋላ ቢመጣ ይሻላል። ልጁን ደግሞ ወይ የሆነ ነገር ማድረግ አለብን ብዬ እኮ። ምን እናድርግ? እሺ መፍጠን አለብን። እኔ እናንተ በቃ ልጁን ወይም በሌላ ነገር አማራጭ ወይም በቃ ከፈለግሽ እንደዚህ መሆን አለበት እንጂ ይሄማ መሆን የለበትም። ላንቺም በኋላ ላይ አዚብ ይሆናል። ያው በጣም ምንም የሚሆን ነገር የለም። በጣም ተወረውርቡ አስፈራርቱኝ ነው የምሄደው። ስለዚህ እኔ እናንተ መድኃኒቱን እኮ በጣም አልተሰጃን የሰጠሽው መድኃኒት በመቀስ ብለሽ ውሃ የምትሰጪው ውሃ ሰጪኝ ሲልሽ አላለኝማ። ይሄ ተንከዚ ሳወቀ መሰለኝ አላለኝም። እኔማ ልረጨው ሁላ አስቤ ነበር፣ ግን ያስታውቃል ብዬ ነው ያረጨሁት። ይሄ መሆን የለበትም። መርጨትማ ለራስ ላንቺ ጥቅም አያታገኝ አይደለ? ለራሱ ነው ያገኝ። መርጨት ይሄ ነገር አስባለኝ ምናምን ብሎ ያስብብሻል። አንቺ እንደዚህ ማድረግ የለብሽም። እና ደግሞ ባለው ተግባር የሆነ ነገር ማድረግ አለብን። ወይም በቃ እሱን ለማጥፋት ምን ብንፈጥር ይሻልሻል? በቃ ይሄ እኔ ከዚህ ከምረግዝ ማጥፋት ነው ያለብኝ። ልጅ ሳይፈጥን ቀድመን መድረስ አለብን። አይ ይሄን ነገር በቃ በሆነ ነገር በሰውም በሆነ በምን በቃ ለመግደል ካፈለግሽ በቃ አንተ ሰው አዘጋጅልኝ። እኔ እኮ በዚህ አዘጋጀው ነው መድኃኒቱንም እያመጣሁልሽ ነው። እንቁላሉን አሁን አምጣልኝ፣ አስቸኳይ የዘንዶን እንቁላል አምጣልኝ። በመቀጠል አሁን እሱ በማታ ከስራ ሲመጣ ወይ ጓደኞች ሲመጣ መንገድ ላይ ደፍተን መጣል አለብን። ምን ታደርጊያለሽ መሰለሽ? አሁን ቢያንስ ቀስ ብለሽ ደግሞ ልብሱን የሆነ ልብስ ምናምን አለ አይደል? እሱ ሳያነቃብሽ እሱን አንጣታችን ልብሱን እኔ ቤቷ አልሄድም። የሚመጣው እኛ ጋር የት አባቱ አገኘዋለሁ? ጠረኑ ቢገኝማ በጠረኑ ደህና ይሰራለት ነበር። በቃ አሁንም እኮ ማስተው አለብሽ። እንደሱ ብለሽ መስራት እኮ ጃኬቱን አልቆ ቁጭ ቢያደርግ ኖሮ እኮ ጃኬቱንም ልሰርቀው እችል ነበር። ግን ምንም ቁጭ አለች። ወዲያው እሱ እንደያዝ መፈለግ የለበትም ማየት የለበትም እኮ። እንዴት አድርጌ ቤቱ መሄድ አለብኝ? ግዴታ መሄድ አለብሽ። ደግሞ ከሄድኩኝ ደግሞ ይጠረጥረኛል። ከመቼ ወዲህ ቤቴ መጣች ነው የሚለኝ። በቃ በሆነ ሙድ ነገር በሌላም ሰው በቃ ምናምን ብለሽ ቢያንስ ልብሱን የሆነ ነገሮች ማንጣት
ያንን ነገር እኛ ቢሆን በቶሎ ስራው ይሰራልሻል አንቺ ማለት ነው። በልብሱ በጠራ ነው አይደለ? በቶሎ በቃ ስራው እንዲፈጥን ምናምን እንሰራለን። እንደዛ መሆን አለብሽ እንጂ አንቺ ዝም ብለሽ ይሄን መሬትማ አሳልፈሽ መስጠት የለብሽ። ኧረ በስመ አብ ጭራሽ የቤት ኪራይ ብር ይቆጥርብኛል እንኳን ቆጠር አይደለ እንዴ ታዲያ። በቃ ይሄማ በጎን እየተነገረ ነው ታዲያ። ስለዚህ መደረግ ቶሎ መፍጠን አለብኝ። በቃ እኔ ቶሎ ፈጥኜ ይሄን ሀብት በላይ አድርጌ ማድረግ አለብኝ። አንቺ ገንዘብ አላጣሽ ነበር እኮ ሁሉ እያደረግን ነው እኛ ራሱ። አንቺ አሁን ይሄን ነገር በምንነቀው ነገር ስለሰጠሽ ነው እንጂ አንቺ መሆን ያለበት በቃ ልብሱንም እንደዚህ አድርገሽ ማንጣት አለብሽ ማለት ነው። እኔ አመጣለሁ። ጭራሽ ደግሞ ስለ ጓደኛዬ ይነግረኛል። ጓደኛዬ ጠፍቶብኝ ሰሞኑን ፈለጋ ነበርኩ ብሎ ስለ እስክንድር የሚባለው አሁን ባለፈው ያጫወትከኝ እሱ እኮ ሁልጊዜ እኛ ደግሞ እንከታተለዋለን። ሁልጊዜ ወደዛ ወደዚህ ምናምን ከጓደኛው ጋር ብዙ ጊዜ እናየዋለን። ምን እንደሆነ ደግሞ እኛ አናውቅም። የሚሰራውን ነገር ምን ሰለማናው ያው በቃ አንቺም በቃ ይሄን ነገር አላደረገውም እንዴ ምናምን ብለን ወሰድን። ይሄን ነገር አንቺ በቶሎ ማድረግ አለብሽ። እኔ መፍጠን አለብኝ። አሁን አንተ ፈጠነልኝና እንቁላሉንም አምጣልኝ። እኔ ልብሱን እንደምንም ብዬ ልብሱን ፈልጌ ላምጣ። በልብሱ ባስቸኳይ ይሰራ። በልብሱ ማይሆን ከሆነ ደግሞ መንገድ ላይ እንጠብቅና እነዛን ጎረምሶች ላክልኝ። እናጥቶ ከምረግጥ ሁሉ ነገር ይዘጋጅልሻል። አንቺ ይሄ ችግር የለውም። በእኛ ታየው አንቺ የምትዘጋጅብሽን ብቻ ቅርብ እንጂ የኛ ሁሉ ነገር ይዘጋጃል እኮ። መፍጠን አለብን። አሁን ካልፈጠነ ነገሮች ይበላሻሉ። አይበላሽም፣ ችግር የለውም። አንቺ ብቻ ግን የምንነሽን ማድረግ አለብሽ። ካይቀደም ብቻ ርራይት እየሰጠሽ የሆነ ነገሩን ፊት በቃ ጥሩ ነገር ሰጠሽ መጥቶልሽ በቃ እንደ ሰላምታ ምናምን ጎርሶ ነው የመጣው። እንኳን ጥሩ ነገር ልነግረው ነኝ። እስማ በቃ እንዳይነቃብሽ ብለሽ መወሰን አለብሽ እኮ። እንደዛ እኮ ነው ዛሬ ጠራውና እንትን እንዲያልኩ እኮ ለዛ እኮ ነው። በቃ አሁን ይሄ የቀመምኩት መድኃኒት በውሃ እንዲጠጣ አልተሳካልኝም። ስለዚህ እንቁላሉ ቢመጣ እንቁላሉን እዚህ ጋር በስራ አድርጌ መፍትሄ ይኖረዋል። እንቁላሉ ችግር የለውም። አሁን ሰው እያመጣልኝ ነው፣ ያን ችግር የለውም። አንቺ በቃ ሰውየው እኮ ሁልጊዜ እንከታተዋለን። በርሻው ምናምን እያየ ነው መሬቱ ጋር ምናምን የሚውለው የሚያድረው ታስበው በዛ ምናምን ሁልጊዜ ይመጣል። እንደዛ ስለሆነ አንቺ ማሰብ ያለብሽ በቃ በሁሉም ነገር ምን አድርጎ ነው የሚሄደው ሲመጣ? እኛ ሲመጣ እኛ እናየውም ዝም ብለን አስተው ብዙ ማላየሁት ግን በቃ በርሻው አንድ ቀን አይቼዋለሁ። በዛም ደግሞ የሆነ ጓደኛ ጋር አለ 3 ናቸው 2 ናቸው ምናምን ይመስለኛል አብሮ አለና ለዛ ስለሆነ አንቺ በቃ አሁን አንደኛው ጓደኛው ጠፍቶና ጓደኛዬ ጠፍቶ ፍለጋ ነው ይለኝ። የት እንደሄደ አላውቅም አለኝ እኮ። አንድ እስክንድር የሚባል ጓደኛ ነበር ደግሞ እሱን ያውቀዋለሁ። ድሮም አያታችን ጋር አብረውት ይዞት ይመጣ ነበር። ያዋሽቶ ነው ዝም ብሎ ያንቺን ገንዘብ ለእነዚህ አብሮ በቃ መላ እየደረደረ ሰው ያበጀ ነው ለሱ። አንቺ በማታውቂው ሰው አብጅቶ ምናምን ነው በቃ የሚመስል። አንቺ መሆን ያለብሽ ሰውዬው ሲመጣልሽ በቃ እንግዲህ አለፈ አይደለ? ይሄ ስላለፈ በሌላ ኬጅ መጠቀም ይሄ እንግዲህ የለም በቃ አይደለ? ይሄ አልፎብሻል። በሌላ ኬጅ ደግሞ ወይም ለማጥፋት እሱን ነው ሞከር ነው ወይም በቃ ለዛ እኮ ነው የጠራው። ዛሬ እኮ ለዛ ነው የጠራው። እኔ ደግሞ ቤቱ የሚሄድ አድቫንቴጅ ምንም ነገር የለኝም። በምን አጋጣሚ ሂጄ ልብሱን ላምጣ? የታጠበ ልብስ ደግሞ ምንም አይሰራም። የለበሰ ጠረን ያለው ልብስ ነው መሆን ያለበት ለዚህ ስራ አይደል እንዴ? እሱ ችግር የለውም። ልብሱ የሱ ወዙ ከመጣ እሱ ችግር የለም። እሱ የሚቀመምልሽ መድኃኒቱ እዛው ይቀመማል። ችግር የለውም። መጀመሪያ የሱ የሚለብሰው ልብስ ሲመጣ ጥሩ ነበር። እንዴት አድርጌ ላገኘው በእናትህ? ወይም በቃ የሆነ ሰው አታለሽ ምናምን የሚገኝ ደግሞ ያው እንዳይሰማብሽ ሆነሽ እሱ ከሰማኝ ገነኛ ግን እንዳይሰማ ማድረግ አለብኝ። ባንቺ የሚወስነው ካዘዘ በቃ እሱን እነዛ የሆነ ሰው የሚላካል በቃ እሱን መንገድ ላይ መጠብቆ መምታት ነው ወይም የሆነ ነገር ማድረግ ነው። እኔ እንደዛ ነው ያሰብኩት። መምታት አሰብሽው አንቺ? መመታት ነው ያለበት። በቃ ቶሎ አስቸኳይ የሆነ ፍጥነት ግድያ መፈጸም አለበት። እንደዛም ካሰብሽው አንቺ በቃ ለቶሎ የሆነውን ነገር ካልብቱን ካገኘሽው መድኃኒዓለም መስገንልሽ ጥሩ ነበር። እንደዛ ማድረግ አለብሽ አንቺ። ምክንያቱም እኔ በጣም አሁን ያጨናነቀኝ ነው ያለው። አሁን ዛሬ እንደነው ውስጣችን ምን ብናደርግ ይሻላል? በቃ እኔ እንዳልኩ ነው። አሁን እኔ ቅድም አናግሬዋለሁ የቁም ንዛዜ እንዳለኝ አያቴ እንደተናዘዘልኝ ህጋዊ እንደሆንኩኝ። እሱ ሲጀምር እኔ ምንም አይነት ወረቀት የለኝም። አውቄ ነው ያዋራው። እነዚህ የጎረቤቶች አሉ አንተ ስለማታውቃቸው ነው። እነሱ 3 ምስክር እንደተመሰከሩ ነፍስ አባታችን እንዳወሩ ምናምን ብዬ ነገር ስላበለ እርግጠኛ ነሽ እሳቸውን አግኝቼ እኔ ምን ነገር አላለኝ ምናምን ነገር አለኝ። በፈልክ መጠየቅ ትችላለህ። እኔ እንዳያዝኑና እንዳይሉ ብዬ ነው ያሳመንኩት። ስለዚህ አንድም አሁን ያሰብኩት ነገር ገንዘብ እንሰጣቸውና ለነፍስ አባታችን ይሄን ነገር እንዲያወሩ
እውነት እንደሆነ የቁም ኑዛዜ እንዳለ። ሁለተኛው ደግሞ አንተ በአስቸኳይ ፌክ አጽፈህ ይዘልኝ ነው የቁም ኑዛዜ እንዳለ። እሱ ጥሩ ነገር። ለእነሱ ጉቦ ላይ ብር እሰጣለሁ፣ ችግር የለውም ለብሩ። እሺ አሁን እሱ ጥሩ አስተሳሰብ ነው። የቁም ኑዛዜውን ማድረግ አለብን። ከዛ በተረፈ እንዳልኩ ከስራ ሲመጣ ማጅራቱን በሆነ ነገር መተን አደንዝዘን እንዳይነቀቅ እናውቃለን። እሱ ችግር የለውም። እኛ እኮ እንግዲህ ያለ ነው ያንን ሰላም እናመጣለሽ። አንቺ አሁን ያሰብሽው እንደሱም ይሻላል። በቃ አንቺ ያደረግሽው ጥሩ ሀሳብ ነው። ምክንያቱም እኔ ልብሱን በምንም ታምር ላገኘው ስለማልችል አሁን እሷ አስቦ ሄደው እርግጠኛ አለሽ ብሏል። እኔ ደግሞ ምንም ነገር ሲጨበርም የለኝም። አውቄና እንዲረጋጉና ሌላ ሴራ ፈጥነው እንዳይጠነስሱብኝ ብዬ ነው። እኔ ቁም ኑዛዜ አለኝ፣ ነፍስ አባት የሚያውቃል፣ ምስክሮችም አሉኝ። ከሌ ብዬ ምስክር አልቻለሁ። ስለዚህ ምስክር ከሌ እንደሆኑ እንደተናዘዘልኝ እኔ ያሉትን ብር ይበሉ አጽፌ ዘልኝ ትመጣለች። መቼስ የሚሰሩ አጣጣም ችግር የለውም። እኔ እሱን አሰራለሁ። ለእሳቸው ደግሞ አሳምኔ ትንሽ ብር ሰጥቻቸው ለነፍስ አባታችን እንዲያወሩ። ምክንያቱም እኔ ሰብስበን ብዙ ተሰባስበን የምንመጣው ብሎ ነው የሄደው። አሁን እሱ ከወንድሞቹ ምናምን ተሰባስበው ሊመጡብኝ ነው። ስለዚህ ሳይመጡ በፊት ይሄን ነገር ማድረግ አለብን። እኔ እናንተ ነው እኔም መፍታት አለብኝ ማለት ነው። ስለዚህ አንደኛ እንቁላሉን ይዘህ እንድትመጣ በአስቸኳይ እሱ ችግር የለውም። ሰው እያመጣል ነው እሱ። በቃ በመቀጠል ደግሞ ይሄ የሚጻፈውን ቶሎ ፈጥና እንድታጽፍ በቃ እሱን የራስሽ አሁን። ስለዚህ ሌላ ምን ማድረግ አለብን? ብቻ መፍጠን አለብን። በቃ አሁን ጊዜ እየሄደብኝ ነው። ነገሮቹ ሊበላሹ ስለሆነ እኔ ከማበዴ በፊት እሱ ማበድ አለበት። ኧረ ይሄ ተራ ማድረግ አለብን። እንደነገርሽ ሁሉን ነገር አንቺ ማስጠንቀቅ። እንደውም ያልኩሽን ነገር ብታመጪው ደስተኛ ነበር። አንቺ ያሰብኩት ማለት ነው። እንደዚህ ስለሆነ ችግር የለውም። አንቺ በቃ እንደዚህ ነው ማድረግ ያለብን። ስለዚህ አሁን አስቸኳይ አሁን ሂድና ነገሮቹን አስተካክለህ ደውልልኝ። ለማንኛውም አይመስልም? ኧረ እኔ ችግር የለውም። እደውልልሻለሁ። ደውልልኝና ወረቀቱን ማጽፍ እንቁላሉም እንዲመጣ ቦታ አዘጋጅለታለሁ። ቦታው ውስጥ አስቀምጠዋለሁ። ምክንያቱም አጣጣም ስላለኝ በመጠጥ ስለማይሆን ብረጮም ደግሞ ሌላ ነገር ስለሚያቀሱ እንደዚህ አይደለም። ተንከቴ ስለሆነ እኮ እምትሰጪውም ውሃ ስጠኝ ወይ ጠጣ ወይም ጣው መቻለኝ ዝም ትይዋለሽ። ያንማ እንደዛ አይደለም። ያኔ አልበላም አልጠጣም በልቼ ነው የመጣሁት እኮ አለኝ። በቃ ማስተዋል አንቺ አስተውለሽ ወይም በቃ የሚበላ ነገር እንዳታለሽ የሚበላ ነገር የምትይው ከሆነ እንደዛ ነው የሚሻለው እንጂ እኔ ቢጨንቀኝ እንደመጣ ማንገራ ፍርፍር በልቼ ጮህ የበዛበት ውሃ ጠምጣማኝ ብዬ ግጥም አድርጌ ጠጣሁ ከሌላ ቀድጄ ወይ ፍንክ እሱ አንድ ሙፉት ሳይል ሄደ። ጭራሽ ጠጪው የኔን ይለኛል። ይሄማ ላንተ ነው የተቀዳለ ብዬ ነገናብክ ተነሽ ብዬ ቀድጄ ጠጣሁት። ለዛው ለማየም ተነስና ይዘህ መታ መላመላ ብንል ይሻላል አይመስልም? ተነስ በቃ መጣ ግባ ይዘህ መጣ። ቆይ ላሳይ ቦታ ቆይ አስቸኩል ቀስበል እዛሽ ጋር እዚህ ጋር ስለሚያውቅ እዛሽ ጥግ ስራ እንዳይጠረጠር የተንከሰስ ቁጭ በል አሁን ቁጭ በል እና እንዴት አደረክልኝ? ሁሉን ነገር ተደርጎልሻል። ያው እንግዲህ እሱን እያሰብን ነው እያየን ነው እያስተዋልን ነው። ያው አልተገኘም። በቃ እንደዛ ስለሆነ ባለው ተግባር ችግር የለውም። ይሄን መጥቶልሻል አይደለ? ይሄ እንዳይታይ ደግሞ ይሄ መታየት እንኳን አይታይም። አንተ አሁን እንዳልኩህ አንድ ሁለት ወጠም ጎረምሳ አዘጋጅልኝና ማታ ሲመጣ ፈጥና መምጣት አለበት። ካልሆነ አይሆንም። እሱ ችግር የለውም። እንደዛ ነው ማድረግ ያለበት። እና ፍጣንና እንደዛ አድርግና እንትን በል በቃ ካልሆነ ደግሞ ማን መጥቶ ነው? ግቡ። አስቴር አቤት። እንዴት ነሽ? መጣሁ እኮ ድጋሚ። ምን ነው? በሰላም ሰላም ነው? እንዴት ነው? ሰላም ነው? አለን። እንዴት ነሽ? እንግዳ ጋውኝ። ምን ነው? በሰላም ሰላም ነው። እንግዳ ማን ልበል? አዳም ይባላል። አታውቀውም? ምን ነው? አይ አይቼው አላውቅም ብዬ ነው። እዚህ ለምን እንድትሄድ ትፈልጋለህ? ማንና ነው? አትቆጪ እንጂ አስቴር። ምንድነው ቁጣ እንትን ያለሽ? አጋጣሚ ከእሱ ጋር በሆነ ነገር የተጨቃጨቅን ነበርና አሞኛል ራሴ። ለዛ ነው እንጂ መቆጣት ፈልጌ። ቅድም ደህና አልነበርሽ እንዴ? አዎ በቃ አሁን በቃ ሂድ አዳም። አይ ልጮት ከእሱ ጋር የት ሄዳለህ? ለምን? ፈልጌው ነበር እሱ ነው። የት አውቀው ነው የምትፈልገው እንዴ? አይ የማውቀው መስሎኝ ሆነ ቦታ። አይ አታውቀውም። ሂድ አዳም ተነስ። እኔና እሱ የት ሄዳለህ? ተነስ። እኔ የምልሽ ቆይ አትሄድ። ምንድን ነው ያስቀመጥሽው እዛ ስር? የት? እዛ ስር ምንድን ነው ያስቀመጥሽው? ምንድን ነው እየተከታተለ ነበር እንዴ? ምንድን ነው እዛ ስር ያስቀመጥሽው? ምንም አልተቀመጠም።
የልጅ መጫወቻ ነው። ወንዴን ውስጥ ይግቡ። ደግሞ እነማን ናቸው ጉድ ፈልቶ? ዛሬማ ጉድ ፈልቷል። ዛሬ በጣም ነው ጉድ ይፈልቷል ማለት እንዴ? ይኸውልሽ ኧረ ተው እንዴ! ምንድን ነው ግርግር የምትፈጥሩት? ልቀቀው እንጂ እንዴ! ልቀቀው! ዞር በል እንደዚህ ስር ገመድ ውስጥ እጁን ወደ ኋላ አድርግ። ሲጠገመድ ይኸውልና እዛ ጋር ያለውን ቅረጽልኝ። ይሄን ልሰራው ነው እስከዛ አጆደል የዘንዶ እንቁላል ብሎ አስወጣት። እሷ እንደ ጃዟት። ልቀቁኝ! ምንድን ነው የምትፈልጉት እንዴ? እሺ እወጣለሁ። አየሁ አይደለ? አንተ ወራዳ ነቁጭ በል እዚህ ጋር ተነስ። ስንት ብከፍልህ ነው? ምንም የከፈለችኝ ነገር የለም። የሆነ በሀገር ስማ፣ ይኸውልህ ስታረግ የነበሩትን ነገር እያንዳንዱን እየተከታተልኩ ነበረ። እዚህ ቤት ውስጥ ካሜራ ነበረ። ማን እንደሆንክ እኛን ስትከታተልን እንደነበረ አውቀናል። ይኸውልህ ማስረጃ ይዤብሃለሁ። ቀጥታ ለፖሊስ ነው የምሰጥህ። በሰላም ሀገር መግባት የምትፈልግ ከሆነ ከዚህ መሄድ የምትፈልግ ከሆነ ትነግረኛለህ። ለምንድን ነው ስትከታተለኝ ነው የነበረው? ማን የላከህ? እኛ እንትንም አልተከታተልንም። ማን የላከህ? ለምንድን ነው ስትከታተለኝ የነበረው? አልተከታተልንም። በቃ በፊትም ክፍለ ሀገር ነው አይደል? እኔ ስለ ክፍለ ሀገሩ አይደለም የጠየቅኩህ። እየሰማኸኝ ነው አይደለ? ምን ያደርግልኛል? ለምንድን ነው ስትከታተለኝ የነበረው? እሷን ያጠመርካት እኔን ለመጉዳት ነው አይደለ? ማን የላከህ እኔ ጋር? እኔ ከሌላ ቤት ነበርኩ አይደለም ሰራው። እሷ አሁን ማን የሚባለው ሰውዬ መጣው። ከዛ ስመጣ እሷ ጋር መስራት ምናምን የሆነ ነገር ሄደና እንደዚህ ሞከፋ አይደል? ይኸውልህ ማን የላከህ? ምንድን ነው ፍላጎታችሁ? የኛ አላቆይ ይሄን ነገር ስራ የምትሰራውን ስራ ብታቆም ይቻላል እንዴ? ለምንድን ነው የማቆመው? አይ የምትሰራው ስራ ራሱ ሊገሉ ሊያጠፉ ይችላሉ። ምንድን ነው የምሰራው ሲጀመር? አይ እየተከታተሉ ነው የምትሰራውን ስራ ምናምን ሁሉ ነገር ታውቀውብህ። ያንተ ታውቀውብህ ብታቆም ይቻላል። ኦኬ ይሄ ጠንቋዮች ምናምን ናቸው ማለት ነው ያንተ ሰዎች አለቆች? የት አግኝተው ነው አንተ? እኔ ከገጠር ይሄን ነበር የምሰራው። አሁን ድጋሚ መጥቼ የሆነ ቦታ ብገባ እንትን አላገኘሁም፣ ግን አይ ተቀጠርኩ። እሷም አገኘናት። እዛ በኋላ እቺ ጋር እንዲሰራ ምናምን ታዘዘልኝ። ክፍለ ሀገር ላይ ይሄ መተት ጥንቁልና ነው ምናምን ነበር የምሰራው? ለምን ያህል ጊዜ ሰራህ እዛ? በቃ ብዙ አመት ምናምን ሰርቻለሁ። ብቻ እንግዲህ ያው እኔ ገና ህፃን ያደኩበት እዛም። አሁን ግን ደግሞ መጥቼ እዚህም እሷን ለማን ይዞ መጣ ወደዚህ? የሆነ ሰው አዘዝ ሰራ ነበር አይደል? እኔ ጋር እዛ እሱ ይዞ የመጣ ወደ አዲስ አበባ ማለት ነው። እሺ አዲስ አበባ መጣ። ሌላ ስራ እየሰራህ ነበር? እየሰራሁ እንዳለ። ምን እየሰራህ ነበር? ሌላ ስራ በቃ ይሆን ነው የምሰራው እዚያ ያገኘውን ስራ። እዛ በኋላ ግን ይሄን አገኘው መልሼ ገባሁበት። ይሄ መንፈሱ አልለቀቀህም ነበር ማለት ነው? አዛ ስገባ ይህችን ሴትዋ የመጣችው እንዲህ ሰራ እሷ ጠንቋይ ቤት መታ ነበረ ማለት ነው? እዛ በኋላ ለራሷ ፍላጎት ብላ መታ ነበረ። ብዙ ጊዜ ትመጣ ነበረ። በቃ ትመላለሳለች ምናምን። ከዛ በኋላ እሱ ጀመረላት። ለእሱ ያንተ አለቃ? የኔ አለቃ እንደዚህ ሲጀምርላት አብረህ ተከታተል ተባለ። እሺ እሷን ተከታተል እኔንም ተከታተል ነው የተባልከው? ሁሉን ነገር ማለት ነው። እሺ ከዛ በኋላ እኔ ስራዬን እየሰራሁ እያለ በቃ አሁን እንደዚህ ሆናን። አንተም ብታርፍ ነው የሚሻለው። ሊገሉ ሁሉ ሊያጠፉ ሁሉ ይችላሉ። እሱን ተው። አሁን ምንድን ነበር ይዘላት የመጣው? የዘንዶ እንቁላል። እሱን ነው ያመጣው። የዘንዶን እንቁላል ማን የሰጠህ? ለአንተ አለቃዬ ነው የሰጠህ። ጠንቋዩ ማለት ነው? ምን ብሎ ነው የሰጠህ? ይሄን ቀመመሽ ምናምን ሁሉ ነገር አድርግ ምናምን ተብዬ ተሰጠው። የዘንዶን እንቁላል የሰጠህ ሰውየው ነው? እዚህ እንድታስቀምጠው? እዚህ ያስቀመጡ በቃ። ከዛ በኋላ ሌላ የተደረገው ነገር የለም። ይሄን ሰማሁ። እሺ እንትኑን ሲያመጣላት አንተ ነህ? በእርግጠኝነት ስከታተል እንደነበረ እየነገርኩ ነው። እኔን ለመግደል ስታሴር መድኃኒቱን ያመጣላት አንተ ነህ። ቪዲዮውን እኮ ነገሩ ብታጠፋ ይችላል። ሰማኝ። ለምንድን ነው የማጠፋው? ያገባሃል? አላጠፋውም። ያገባሃል? ሊገሉ ራሱ ይችላሉ። ያው አይደል ላንተ እኔ ላንተ አሁን እየነገርኩህ አይደል? ብትሰማ ነው የሚሻለው ሁሉን ነገር። ይሄን ነገር ወይም አንተ አማራጭህ ማለት ነው ያለብህ ወይስ
ሰዎቹንም ደግሞ እኔን ለመግደል አዘጋጅቻለሁ እያልካት ነበር አዎ አይደል? ተዘጋጅቷል ሁሉ ነገር። እየተከታተልከኝ ነበር ቤቴ ድረስ። በቃ ምን ያህል ሰዎች ናቸው ያዘጋጀው እኔን ለመግደል? ምን ያህል በለ ምን ያህል ብዬ እነግርሃለሁ? 3 4 ይሄን ሁሉ ላልገልጽልህም፣ ይሄን ልነግርህ አልገልጽልህም። ወደህ ነው ስትቀጠቀጥ ታወራታለህ። እሱን እኔ አልገልጽልህም። ቀጥቅጠህ ማጥፋትም መብት ነው። አሁን ብቻ ፎቶዬን እንሰራለን የሰጣቸው ወይስ በስልክ ላይ ነው የላክላቸው ፎቶዬን እኔ እንድገደል? እሱን አንተ በሰዎቹ ሰላማው በፎቶ ነው ተላከልህ። እሺ ፎቶውን ልከንልህ ተላላክ ነው። ናውጣ ና ተነስ። ለወይንም ታስወጣኝ። ናውጣ ተነስ፣ ናውጣ ተነስ። እሷን አስገባት። አስቴር ምንድን ነው ግን ስትሰሪ የነበረው? ምንድን ነው ስታረጊ የነበረው? ሀብቴን አጠቃላይ ላጠቃልል ነው አይደል? ይኸውልሽ አስቴር፣ እኔ ካንቺ የጠየቀሽ ሰው አለ? መጠየቃችሁ ይቀራል። በቃ የሰውዬ ሞቱ እኮ መጠየቃችሁ ይቀራል። ይሸጥ ማለታችሁ አይቀር፣ መካፈል አይቀር። እኔ ስንት ዓመት የለመድኩትን የቤት ኪራይ መብላት የለመድኩትን ዛሬ መታችሁ እናንተ ወስዳችሁ ምን ሊተርፈኝ ነው? እኔ በቃ ሳልፈልግ ነው ያደረኩት። በዛ ላይ እነሱ የት እንደሚያውቁ አላውቅም። በዛም ነው ያጠመዱኝ። እንደሚያውቁ እንደሚፈልጉ ነው የነገሩት። በቃ እናንተ ከፈለጋችሁት ማን እፈልጋለሁ። እውነትንም አሳምነሻታል አይደል? አዎ። እንዴት አመነችልሽ? እሷ ስትጀምር ፈራ ተባ እያለች ነው። ምን ማመን አይበሉት። የእሷ ባለቤትሽስ? ማንም አያውቅም። ይሄን ነገር አያውቅም እሱ? በእምነትና እኔ ብቻ ነው ይሄን ነገር ስታሰሪ የነበረው። ለብቻሽ ነው? ለብቻዬ ነው፣ ግን ለእምነት ነግሬያታለሁ። እነዚህ ማድረግ አለብን፣ አቤልን ማጥፋት አለብን እርምጃ ሳይራመድ ብያት ተስማምተን አቅማምታ ነው የወጣችው። ከአንቺ የማይጠበቅ ነገር ነው ስታደርጊ የነበረው። ሀብት አይደል? እያንዳንዱ ንብረት አይደል? ቢሆንስ ገንዘብ ቢሆንስ ሀብት ቢሆንስ ንብረት ንብረት ሰው አይበልጥም? ዞረን የምንገናኘው እኛ አይደለን? ሁሉንም ካጠፋሽ በኋላ ከማን ጋር ልትኖሪ ነበር? እኔማ አታውቁብኝም ብዬ ነው። አንቺ እንደዚህ ባንዴ የማይታወቅብሽ መስሎሽ ነው? ከማን ጋር ልትኖሪ ነበር? ከልጆቼ ጋርና ከባለቤቴ ጋር ምንም ሳይታወቅ እኖራለሁ ብዬ። ይሄ ነገር እኮ በልጆችሽም ነው የሚደርሰው። ለነሱ ነው ምን ልታተርፊላቸው ነው ለነሱ? የዚህ ነገር መጨረሻው ምን እንደሆነ አታውቂም? ስንቱን ሰዎች አይተናቸው የለ እንደዚህ አይነት ቦታ ከተልከሰከሱ በኋላ ምን አይነት ነገር እንደሚያጋጥማቸው። እኔ ጓጉቼ ነው በቃ፣ ምንም ሌላ ነገር የለም። ምን አተሽ ነው? እኔ እኮ ሲጀመር እኔ ምን አተሽ? አሁን ምንም አላጣውም፣ ግን ወደፊት ትጋሩኛላችሁ፣ ትቀሙኛላችሁ። ምን አተሽ ነው እንግዲህ? አንቺ እኛ ስናቅሽ በፊት ቤተክርስቲያን ያጂ ቤተክርስቲያን ሳሚ ነው የነበርሽው። እንዴት ጠንቋይ ቤት ምን ጀመርሽ? ሲጀመር በቃ እኔ ሰው ነው ላከኝ፣ እንደዚህ ቦታ ብትሄጂ እንደዚህ ታደርጊያለሽ ብሎ ሰው ላከኝ። ገባው በቃ ማልወጣበት ህይወት ሆኖ ቁጭ አለ። ለምን ነበር የሄድሽው? በቃ ለዚህ ጉዳይ ነው የሄድኩት እኔ። ሁላችሁም ትመጡብኛላችሁ፣ ፈራውኝ። በቃ እኔ ስንት ዓመት ሙሉ ብቻዬን ስኖር የቤት ኪራይ ምንም ሳደርግ ማንም ጠያቂ ስለሌለኝ እሱ ከሞተ በኋላ እኔ በቃ ማፍራት ጀመርኩ። ከመሞቱ በፊት ነው የጀመርኩት፣ ህመም ላይ እያለ ማለት ነው። አንዷ ጓደኛዬ ሳዋራት ወደ ቤተክርስቲያን እየሄድን እንደዚህ ነገር አለ ለምን እንደዚህ አትሄጂም ማለች። ሄድኩ። ከዛ ይሄን ልጅንም ተዋወቅኩት። ይሄ ልጅም እንደዚህ እያደረገ መኖር ጀመረ። ረጅም ዓመት ሆነ አሁን እንደቀልድ። እነዚህ ሰዎች ከበስተጀርባቸው ምን እንዳላቸው ግን ታውቂያለሽ? እኔ አላውቅም፣ ግን አንተን በጣም እንደሚፈልጉትና በእኔ በኩል ሊያጠፉ እንደሆነ እኔም ደግሞ ተስማምቼበት ነው እኮ። ምክንያቱም እንደሆነ አታውቂም? አላውቅም። አትዋሽኝ። ታውቂያለሽ? በእውነት አላውቅም። ከስራዬ ጋር ተያይዞ እንደሆነ ታውቂያለሽ? አላውቅም። ምን እንደምሰራ ታውቂያለሽ አይደለ? ታዲያ ለምንድን ነው የምትዋሽው? የእነሱን ፍላጎት አንቺን ፍላጎት ከተስማማችሁ በኋላ ነው። ከእስክንድር መጥፋት ጋር ምን የምታውቂው ነገር አለ? ከሰውየው ጋር ስትሄጂ ስለ እስክንድር ምንም አያወሩ። እኔን የሚያወሩኝ አቤል መጥፋት አለበት፣ ይሄን ሀብት ማግኘት አለበት ነው የተባልኩት።
ይሄን ሀብት አንቺ ማግኘት አለብሽ። ልጁ ነው በይበልጥ የሚያውቀው ስለ እስክንድርና ስለምን ማድረግ ነው። ልጁ አይደለም። አንቺም የሰማሽው ነገር ይኖራል እዛ ቦታ ላይ። እኔን ለማስገደል ከፈለጉ እስክንድር ላይ ያደረጉትን ነገር ልታቂ ትችያለሽ። ያ እስክንድርን ብን ብሎ እንዲጠፋ ነው ያደረጉት። ይሄን እሱም ሲያወሩ ሰምቻለሁ። እዛው ላይ ቤትም ሲወራ ሰምቻለሁ። የምታውቂውን ነገር በዚህ አጋጣሚ ማለት ነው ብትነግሪኝ ይሻልሻል። ከእስክንድር ጋር ተያይዞ ምን የምታውቂው ነገር አለ? ነገር እኮ በቃ እኔ አሁን የማውቀው ነገር በይበልጥ የሚያውቀው እሱ ነው አልኩ። ግን እስክንድርን ሊያጠፉት እንደሚፈልጉ አልፎ ተርፎ እናንተ በምትሰሩት ስራ አንተንም ሊያጠፉ እንደሆነ አንቺ የምታውቂያቸው ሰዎች ናቸው ይሄን ነገር ባይ አይደለም። እኔ የማውቃቸው ሰዎች አይደሉም፣ የራሳቸው ሰዎች ናቸው። እርግጠኛ ነሽ? ቀደም እኮ እንደዚህ አይነት ነገር እያልሽ ነበር። እኔ የማውቃቸው ሰዎች አይደሉም። አንቺ የምትሄጂባቸው ሰዎች አይደሉም። እኔ የምሄድባቸው ሰዎች ነው፣ ሌሎችም ሰዎች አሉ። እና አውሊያው እዛም ሲያወሩ የምሰማቸው እስክንድር እናንተም የምትሰሩት ስራ ድምጥማጥ መጥፋት አለበት። እኔ እንደውም አሁን ላንተ የምነግርህ የምትሰራውን ነገር መጠንቀቅና ማቆም አለበት። እኔ በውርስ በኩል ይቅርታ አላለሁ። እውነት ይቅርታ አላለሁ። ማወቅ የፈለኩት ነገር ስላለ ነው። ታዩ እኔ አይልሽ አንቺ ያደረግሻቸው ነገሮች አሉ። የኔን እኮ ነፍስ ልታጠፊ ነው የነበረው አይደለ? ታዩ ስለዚህ እኔ ነገርኩህ። ሀብታ ሳስቶኝ ነው። መሳሳትሽ ብቻ አይደለም ብዙ ነገሮች እኮ ነው አሁን እየነካካሽ ያለሽ። እኔ በቃ ሰው ነው ላፍ የነገርኩህ። እንደዚህ ሲሄድ እስክንድርንም የሚፈልጉ ሰዎች ማጥፋት የሚፈልጉትንም ያንተንም የስራውንም የምትሰሩት ቪዲዮ የምትለቁት ነገር ሁላ ድምጥማጣቸውን አጥፍተው እናንተ ከዚህ ነገር እንድትወገዱ ነው የሚፈልጉት። አብሶ እስክንድርን አጥፍተው ታሉላ ሲባል ነው የሰማሁት። ባልሳሳት እኔ አላውቅም። ብቻ ግን የለም አንተም ፍለጋ ላይ እንደነበር ባለፈው ጫፍጫፉን ነግረኛል። ግን እነሱ ናቸው ያጠፉት። ባለቤትሽ ያውቃል እንደዚህ ነው ቦታ ምንም ታሪክ አያውቅም። እናንተም ትጠነቀቅ ይሻላል። ቀጣይ አንተንም ሊያጠፉ ነው የሚያስቡት። እስከምን ትቀጥሉ እሱ ችግር የለም። ግን እኔ በጣም ነው የማዝነው እንደዚህ ባረግሽው ነገር። እንኳን ቤተሰቢ ሆነሽ ላንቺ እኔ እንደዚህ አይነት ነገር ካረግሽ በኋላ በእንደዚህ አይነት መንገድ ገንዘብ ለመሰብሰብ ከፈለግሽ በኋላ ይሁላ ቤት እየተከራየ ይሁላ ገንዘብ እየተዟዟረ እዚህ ግቢ ውስጥ 1 ሳንቲም 5 ሳንቲም ካንቺ የጠየቀሽ ሰው የለም። 5 ሳንቲም የጠየቀሽ ሰው የለም። ገና ለገና መጠየቃቸው አይቀርም እኮ ገና ለገና መች ይቀራል ብለሽ ነው። እኔ አጋጣሚ ሲሄድ ደግሞ አጋጣሚውን ወዛ ደግሞ እናንተ የምትፈለጉና የሚያውቋችሁ ናችሁ። ስለዚህ ገባሽበት። እሺ ተነሽ ውጪ። መጀመሪያ ይቅርታ አድርግልኝ፣ ይቅርታ አድርግልኝ፣ ይቅርታ አድርግልኝ። ምንም ለህግ አካል አሳልፈህ አትስጠኝ። በቃ በእኔ እናንተ ይቅር። ተነሽ ውጪ እባክሽ። ይዛቻት ሂዱ። እንግዲህ ቤተሰቦቻችን እንዳያችሁት ነው፣ እንደተከታተላችሁት ነው። በጣም ይህ ነገር እንግዲህ እየዞረ እየተሽከረከረ ወደ እኔ እየደረሰ ነው፣ ወደ እኔ እየመጣ ነው። ቅድም እንዳልኳችሁ እንግዲህ ባልደረቦቼ አብረውኝ የሚሰሩትም እንግዲህ ልጆች ወደ ራሳቸው ላይ ወደ የቤተሰቦቻቸው የተለያየ ነገር ሮቤል ላይም ዴቭ ላይም የተለያየ ነገር እንግዲህ ፐርሰናል የሆነ ነገር ከዚህ ነገሮች ጋር በተያያዘ እየደረሰባቸው ነው። ነገሮችን እንግዲህ ሁላችንም በአንድነት ሆነን ተቋቁመን ለማለፍ ደግሞ እየሞከርን ነው፣ እየጣርን ነው። በተቻለን አቅም ይህን ቀን ደግሞ እንደምናልፈው ደግሞ እርግጠኛ ነኝ። ይህንን ቀን እናልፈዋለን ብዬ ነው የማስበው። ዛሬ እንዳያችሁት እንግዲህ ይህ ነገር ዞሮ እኔ ጋር ነው የደረሰው ማለት ነው። ልጅቷ እንግዲህ ሴትዮዋ አስቴርን እንዳያችኋት ከበፊት ጀምሮ ከልጅነታችን ጀምሮ የምናውቃት ሴት በጣም ኃይለኛ የነበረች እንደዚህ በብር በሳንቲም ላይ አንድም ቀን የኪራይ ቤት ውስጥ ግቢ ውስጥ የሚከራዩ የተለያዩ ቤቶች አሉ። ከ5 ከ6 ቤት የበለጠ አለ። በፊት አያቶቻችን የሰሩት አያታችን ሳያርፍም በፊት ካረፈም በኋላ እኛ እየመጣን ሳንቲም አንቺ የኪራይ የሚገባን ነገር እየጠየቀን አይደለም። እሷም ደግሞ ይሄ ነገር ተመችቷት ነው፣ ይሄ ነገር ተሰምቷት ነው የልብ እያላት ዛሬ እዚህ ደረጃ ላይ የደረሰችው። ይሄን ገንዘብ እንግዲህ አልበቃ ብሏት የዘንዶ እንቁላል እንግዲህ እዚህ ቤት ድረስ አስመጥታ አስቀምጣ ከአልጋዋ ስራ አስቀምጣ ገንዘብ የተለያየ ገንዘብ ለመሰብሰብ የሞከረችው ያው ዞሮ ይሄ ነገር ወደ ሆነ ቦታ ወስዶልናል። ወደ ከእስክንድር ጋር በተያዘም የሆነ ነገር እንዳለ ይሰማኛል። ልጁንም እሷ ሙሉ በሙሉ የምታውቀው ነገር የለም። ያው ከስኬ ጋር በተያዘ ግን ስለመጥፋቱ የምትሰማቸው ነገሮች አሉ እዛ ቦታ ላይ ስትሄድ ማለት ነው። እሱ በተለያዩ እንግዲህ ቪዲዮዎች ስለነዚህ ሰዎች ሲሰራ ስለነበረ
እነሱም ይህን ነገር ክትትሉን እንዲያቆም ይፈልጉ ነበረ። ስለዚህ እዛ ቦታ ላይ ይወራ ነበረ እንድንገደል፣ እንድንሰደድ ወይ እንድናብድ ነው እነዚህ ሰዎች የሚፈልጉት። እኛ ደግሞ አናብድም፣ አንሰደድም፣ አንገደልም። አንድ ላይ ሆነን እንግዲህ ይህንን ቀን እናልፈዋለን ብዬ ነው የማስበው ቤተሰቦች ከእናንተ ጋር በመሆን ማለት ነው። በጣም ከባድ ጊዜ ነው ያሳለፍኩት ዛሬ። እንግዲህ ከዚህ በላይ ምንም ብዙ ነገር የምናገረው የለኝም። ይህን ፕሮግራም እየተከታተላችሁ ያላችሁ ላይክ፣ ሼር፣ ሰብስክራይብ አይረሳ። እንደተለመደው ሀሳብ አስተያየቶቻችሁን አስቀምጡልን ኮሜንት ሴክሽን ላይ። እናመሰግናለን።